ዮኒ ማኛ የወንጌል መለኪያ አይደለም። ወንጌልን አለኮ ኤርሚሻሲን 8 ወር ነኝ በወንጌል ህፃን ልጅ ነኝ በወንጌል በነገራችን ላይ በጣም ህፃን ነኝ። ፓስተር አይደለሁ ወንጌል ተማሪ ነኝ። ወንጌል የሚማር ሰው ተጽዕኖ 8 ወር ለምን አልፖስታችሁኝም? ግን ሌሎቹን ልጠይቅ። አሁን የኦርቶዶክስ ወንድምናቶቼ ወንጌል ሰብክ ለምን አልፖስታችሁኝም? የጴንጤስ ወንድሞቼ እህቶቼ ወንጌል ስናገርም የፖሰቱኝ አሉ። ወንጌል ስናገር የፖሰቱኝ አሉ። ለምን የኦርቶዶክስ ልጆች ወንጌልን ወስዳችሁ ፖስታችሁ ለምን አታውቁ? ይቺ እንደ ጥያቄ 8 ወር ስለ ጌታ ኢየሱስ ክርስቶስ ሰበክ ለምን ይሄ እውነተኛ ወንጌል ነው ብላችሁ አልሰበካችሁ አልፖሰታችሁኝም? አያችሁ እናንተ የሰው ውድቀት እንጂ በጌታ መዳንን አትወዱትም። በጌታ የሆነ እንዲወድቅ ምኞታችሁ ነው፣ ስለታችሁ ነው። አሁንም በወንጌል በጣም ትንሽ ከሚባሉት ምንም ከማያውቁት ነኝ ነኝ። ምንም ከማያውቁት ወንጌል የ8 ወር ወንጌል ነኝ። ወንጌል እየተማርኩ ስህተት ሰርቻለሁ፣ በደንብ ሰርቻለሁ። እንዴት ሳተ ጌታ ኢየሱስ ክርስቶስ እኮ ተናዶ ቤቴን መነገጃ አረጋችሁ ብሎ በታትኖታል። ስሜት የሚያርግ ነገር ይኖር። ጌታ ኢየሱስ የኔን አዳኝ ቤቴን የእግዚአብሔር ቤትን የአባቴን ቤት መነገጃ አረጋችሁ ብሎ ከብቶቹን እርግቦቹን ምኖቹን አውጥቶ አድርጓል። ጌታ ኢየሱስ የኔ ጌታ። እናንተ ግን ሮጣችሁ በተለይ የኦርቶዶክስና አንዳንድ ስህተቴን የምትፈልጉ ወንጌልን የምትሉ ሮጣችሁ ለመሳደብ የመጣችሁ ለወንድማችሁ መጸለይ ነው ያለብን። አሁንም ነግራለሁ መጸለይ ነው ያለባችሁ። እናንተ አልዳናችሁ። እኔ ድኛለሁ። ስለ ዳንኩም ነው ንስሐ የምገባው። ስለ ዳንኩ 7 ጊዜ ቅዱሳን 7 ጊዜ ይስታል ይላል፣ 7 ጊዜ ይነሳል። ስለዚህ ስቻለሁ። በደንብ ነው የሳትኩት ግን በወረድብኝ ውርጃብኝ ነው። ውርጅብኝ ፓስተር ሳሎን ፓስተርና አይደለሁም። ፓስተር ደጋግሜ ተናግሬያለሁ። ፓስተር አይደለሁም። እኔ ወንጌል ተማሪ እንጂ ፓስተር አይደለሁም። አቤል አቡና ምናልባት ፓስተር መስዬ ከሆነ አይ ቲንክ ተሳስተሃል። እኔ ወንጌል ተማሪ ነኝ፣ ፓስተር አይደለሁም። አቤል አቡና ማሳደዱን በደንብ ለምደሃል። ያው ለፍርፋሪ ነው፣ መበርታት አለብህ። ፓስተር ግን እንዳልሆንኩ እንድታውቅ። ወንጌል ላይ ነኝ፣ ወንጌል የገባኝ ነኝ አይደለሁም። ገና ይቀረኛል። ወንጌል ማለት ኢየሱስ መሆኑን ከተናገርኩ በኋላ ነው፣ በስሜት ከገባኝ በኋላ ምንድን ያልኩት ብዬ የመጣሁት። ኤአይ ነው ብዬ መዋሸት እችላለሁ። ላይቭ አልገባውም። እኔ ኤአይ ነው አልዋሽም፣ በጌታ አልዋሽም። ጥፋት ስሰራ ጥፋት ሰርቻለሁ እላለሁ፣ ግን እንደዚህ አይነት ጥፋት የሚደገም አይደለም በፍጹም። ወንጌል ያድናል። ወንጌል ህይወት ነው። ወንጌል ያኖራል። ስለዚህ ይህን ስህተት አልደግመውም። ትልቅ ስህተት ነው፣ ግን የኦርቶዶክስ ወንድምናቶቼ ልባችሁን ይሁት። ይህን ልል ፈልጌ ነው። በጌታ የሆነን ስድብ ስለተውኩ ብቻ ነው ያመማችሁ፣ ሌላ ነገር አይደለም። ማርያምን ወዳችኋት አይደለም። ማርያም ፊት ነው የምትጠጣው። የማርያምን ስል ደርድረ ነው ስትገለብጥ የምትውለው፣ ስትሸረምጡ የምትውለው። የማርያምን ስል ደርድረ ነው። ማርያምን ካድ እንዳትለኝ። የማርያምን ስል ደርድረ ነው ስትሳደብ የምትውለው። ማርያምን ወዳ አይደለም። ማርያምን ካድ እንዳትለኝ። ኢየሱስን ማምለኬን ያናደዳችሁ ማርያምን አይደለም። ኢየሱስ ስለተመለከን ያበዳችሁብኝ። that's what you did። ያን ያናደዳችሁ ሌላ አይደለም። ኢየሱስን ስላመለኩ ተናል። ስድብማ ትላንት ሳጠጣ ምን አልክ? ስድብማ ክብራችሁ ነው። ስድብ ክብራችሁ፣ ስድብ ጌጣችሁ ነው። ለእናንተ ውርደት ኢየሱስን መስበክ ነው። ለእናንተ ተሳዳቢነት ኢየሱስን መስበክ ነው። የዲያብሎስን ያጋንንትን ስራ ማፈራረስ ነው ለእናንተ ስድብ። የገደላ ገደል ውሸት ተረትን ማፍረስ ነው ለእናንተ ስድብ።
የጻፋችሁትን ማንበብ ነው ለእናንተ ስድብ። በኢየሱስ መሆን ግን ውርደት የሚመስላችሁ እናንተ ናችሁ። አረቄ ነው የምትጠጣው። ይሄን ደንቅረ እዚህ ጋር ማርያምን ሰቅለሃት፣ ይሄ ከዘራ ያዘውን ሰቅለኸው፣ ከዘራ ይዘውን ላይ መጣል ሰቅለኸው፣ አርሴማን ሰቅለሃት፣ አረቄን ስትጠጣ ስትውል ምንም አልመሰለም፣ ምንም አይመስልም። ወንጌል ስለሰበኩ ነው የተናደዳችሁት። በወንጌል ስላለው ነው የተናደዳችሁት። ስለዚህ አሁንም እላለሁ ጌታ ኢየሱስ አዳኜ ነው፣ አድኖኛል፣ ድኛለሁ። ስለ ሳትኩ ንስሐ ነው የምገባው፣ የዳንኩ ነኝ። ስለዚህ ወንድሞቼን እጅግ አድርጌ አመሰግናለሁ። ቢኒሻዬ የምትለውን ልስበኝ አባት ታፕታፕ ኮፒ ሊንክ አድርጉ። የኔዎቹ ተባረኩ። እሺ ቴንክ ዩ። ያው ንስሐ የገባበትን ነገር ወደኋላ ሪቪዚት አናደርገው። እግዚአብሔር ይቅር ያለውን ነገር ሰው ሜንሽን ቢያደርገው ባያደርገው it ማተር። የተገፈፈ የተዘጋ ፋይል ነው ያኛውን ፋይል። ግን አንድ ነገር በጣም ደስ ያለኝን ነገር ለንስሐ የሚቸኩለውን ልብህን ሁሉ ጊዜ እንደዚሁ ያጽናው። that's the main point። አንዳንድ ሰው የሆነን ነገር ከሰራ በኋላ ልቡ ራሱ ደረቅ ነው። ንስሐ አይገባም። እኔማ ምን አጠፋው ይላል። አንድ ሆኜ ነው ምናምን ብሎ ኤክስኪውዝ ይሰጣል። ግን በቃ ንስሐ ገብታል። ጌታ ስሙ ይባረክ። የጌታ ደግሞ ባይዘይ ከአንድ ከ3 ከ4 ሰዓት በፊት ኤርሚና ዳጊ እንደውም ተነስተው ጆይን እስከሚያደርጉና እስከምንደውልልህ ብዬ ቮይስ ኖት ልኬልህ ነበር እና በቃ ንስሐ ግባ ዮኒዬ፣ እንወዳሃለን። መንፈስ ቅዱስ በውስጡ ያለው ሰው ኦብቪየስሊ የተናገርከውን ተናግሮ ውስጡ ደስተኛ ይሆናል ብዬ አላምንም። ገብቷል? መንፈስ ራሱ እንትን ይልሃል፣ ኖክ ያደርገዋል ልብህን። ሄሎ ምን እያደረግክ ነው ይልሃል። ለዚህ ነው አየህ መንፈስ ቅዱስን ሲሰጠን ምን አለ? እርሱ ወደ እውነት ሁሉ ይመራቸዋል አለ። አየህ ወደ እውነት ሁሉ የሚመራ መንፈስ ስላለ ኦልሬዲ ንስሐ በገባበት ነገር አሁን ወደኋላ ስለመመለስም አልፈልግም። እንኳን ጌታ እንደዚህ አይነት ቶሎ ለንስሐ የሚቸኩል ልብ ሰጠህ። በጣም ነው ደስ ያለኝ። አሁን ሳይ ላይቭ ላይ ገብተህ በዚህ አቅም በዚህ ጉልበት ጌታዬን በድየዋለሁ፣ ንስሐ ገብቻለሁ፣ ይሄንን ያደረኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው፣ ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው። ጌታን ተቀበለና ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት እንዴ ጓይልና ጌታ ልቤን እንጂ እጄን አልሰበረውም ብሎ አንድ ሁለቱን ቀጠቀጣቸው እና ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ምንም እንኳን የዳንን ሰዎች ብንሆንም እንደ ልጅ ደግሞ የምንመላለስባቸው ወራቶች አሉ። አየህ ዮሐንስ በደርዝ ይጽፍላቸዋል። ልጆች ወይ ይህንን ኃጢአትን እንድታደርጉ አልጽፍም፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላቸዋል። ከዛ ትንሽ ፈቀቅልና ደግሞ ጎልማሶች ወይ ይላል፣ ዓለምን አሸንፋችኋልና ይህንን እጽፍላችኋለሁ። ዓለምን የሚያሸንፈው እምነታችሁ ነው። አየህ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ወይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። አየህ ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊ ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለንም እንኳን ቢሉ እኔ ብቻዬን ይኸው እኔ በድዬ አውቃለሁ፣ ጌታን አስቀይሜ አውቃለሁ፣ ጠፍቼ አውቃለሁ። ጌታ ግን አንደኛ ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም። ሰፊ ነው፣ ስፋቱም አይታወቅም። ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም ነው የወደድኩት። ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣
ማየት ያለብንም እንደዚህ ያለ ደግሞ ትታድጋለህ። እንደማንኛውም ክርስቲያን ታድጋለህ እና ጌታ ካንተ ጋር ነው። እንወዳለን፣ በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ካንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይሄንን እንትን ሳልለው አላልፍም። ተባረክ። አሜን አባቴ። እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ላምባዬ እሰጥሃለሁ። ምንድነው ያለ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ሰውን ረስተውኛል በቃ። ምክንያቱም ቪው ራሱ 300-400 ሰው ገብተን ስለምንነጋገር ተረስቻለሁ ብዬ የማስብ ሰው ነኝ። ገባ? አዲስ ፍጥረት ነኝ፣ ተረስቻለሁ። እንደዚህ አይነት ችግሮች መኖር የለባቸውም የሚል ስድቡን ትቼላቸዋለሁ፣ ነቀፋውን ትቼላቸዋለሁ፣ ረገጣውን ትቼላቸዋለሁ የሚል አስተሳሰብ ነበረኝ። ገባ? እና በቃ ነው ከተኩላቸው ወደ ስራቸው ሆናል። ለካ እኔ ጠብሳቸው ነኝ አርን ነው ላይ ለካ እኔን መናገርና እኔን ለማሳት የሚሰራ ስራ አለ። በጣም አድርጎ የሚሰራ ስራ አለና ወንጌልን 8 ወር ሲሰብክ የነበረ ሰውዬ በሚችለው አቅም መዝሙር እያዳመጠ የሚችላትን እያካፈለ ወንጌል የሚናገር ሰውን ለመጣል የተሄደበት ርቀት ግን አሪፍ ነው። አልወደኩም፣ እኔ አልወድቅም። እንዴት አልወደኩም? የሚያነሳ አምላክ ስላለኝ። የሚያነሳ አምላክ እንደ ሰው ቢሆንማ ጠፍቻለሁ። የሚያነሳ አምላክ አለኝ። ለእኔ ብሎ በደሙ የገዛኝ አምላክ አለኝ። ስለዚህ ወዲያው ነው የተነሳሁት። ሰዓታቶች ነው፣ በሰዓታቶች ልዩነት ያዳነኝ አምላክ አለኝ። አነሳኝ። ስትሃል ልጄ ንስሐ ግባ፣ አከተመ። ንስሐ ገባው በሰዓታቶች ውስጥ። ስለዚህ አሁንም እነግራችሁ ምንድን ነው፣ ስድብ ስለቆመላችሁን የውላ አይደል የጨዋችሁት። በሚመጥናችሁ ነገር ይመለስላችኋል። በሚመጥናችሁ እናንተን ብቻ ፎከስ ባረገ ለምትናገሩኝ ሰዎች መቆሚያ መቀመጫ እስክታጡ መልሳለኝ። ምን ነው ባልተናገርኩት ብላችሁ መሬት ላይ ተደፍታችሁ እስክታለቅሱ መልሳለኝ። የያዝኩት ቪዲዮ ላለ ደምንባ የምታለቅሱበት ቪዲዮዎች አሉ። ግን የጌታን ክብር የሚነካ የጌታን ክብር እንትን የሚያደርግ ስለ ወንጌል የተሳሳትኩን ነገር መቼም አይደገምም። መቼም በጌታ ጉዳይ መቼም የማይደግም ስህተት ነው የሰራሁትና በጌታ ፊት ንስሐ ገብቻለሁ፣ ደጋግሜ እገባለሁ። በአንድ ንስሐ ይበቃል ብዬ አላስብም። ይሄ ንግግር በጣም የተሳሳተ። በአንድ ንስሐ አይበቃም። ደጋግሜ እገባለሁ። ግን እኔን ደፍረ ለምትናገር በሚበቃ እንዳትነሳ አድርጌ ቀብራለሁ። በሚገባ በጨዋ ስብርብር አድርጌ የሚያስቀምጥ አደርጋለሁ። ትሞክራለህ፣ ያንን አደርጋለሁ። ሌሎቻችሁ ተባረኩ። ላምባዬ ቀጥል። ሰላም ብያለሁ። ከታች ጀምሮ ያለችኝ 2 ደቂቃ ነች። ስራ ሊገባ ነው። በዚህ 2 ደቂቃ ቃቅቼ ላውራ የታዘብኩትን ነገር። ዛሬ ረጅም ድራይቭ ነው ያደረኩትኝ። ወደ 3 ሰዓት አካባቢ ነው ድራይቭ ያደረኩትና መኪና ውስጥ ሆኜ እየሰማሁህ ነበረ። ሙሉ ፕሮግራሙን ገብተህ እስከምትወጣበት ሰዓት ነበርኩኝ፣ እያዳመጥኩ ነበርና ያልክበትንም አውድ ነበርኩ እያዳመጥኩ ነበር። ያልክበትንም አውድ ተረድቼዋለሁኝ። በሰዓቱ ተቆርጦ እንዳወጣው አይደለም የተናገርክበት ወይ ባይዘዌ የሁሉንም የሶስቱን ሃይማኖት የስስ ጎን እየተናገርክ ነበር። ኦኬ። ከዛ በኋላ የሆነ ስሜት ያደረጉክ ኢቨን ሙስሊሞችንም አንድ የማርቆስ ልጅ ምናምን አስገብተ ስለ ክርስቶስ እየሰበክ ነበር። ያን ሐለም ያ የተናገርከው ነገር በዛ አውድ አይደለም የታየው። አሁን እቺ የተቆረጠችው አስቶም ብቻ ነው በጣም የገነነችውና የተናገርከው ነገር ኦፍ ኮርስ ትክክል አይደለም፣ ግን እዛ ጋር የተናገርክበት አውድ ስህተትን አጉልቶ የሚያሳይ አልነበረም። የማሽቃበጥ ምናምን ሳይሆን የነበራችሁ ወደ 2000 ሰው ነበረ። 2000 ሰው ነበረ። እንትን አለ፣ ብዙ ምስክር አለ። ንስሐ ቆንጆ ነው። ሌላው የታዘብኩትኝ ብዙዎች ዌልካም ባክ እያሉክ ነበረ ስትሳደብ ምናምን ነገር። እንኳን ተመለስክልና ወደዛ መመለስ በጣም አስደስቷቸው ነበረ።
ወደ ስድብ መመለስ ይሄንን ነበር የሚፈልጉት ሰው ያንተን ጸባይ መግዛት ልብ መግዛት ወደ ጌታ መመለስ ምናምን የሚባለው ነገር አስከፍቷቸው ነበር ማለት ነው ካላስደስታቸው አስከፍቷቸው ነበር ሰው ያንን ነገር ታዝብያለሁኝ መቼም እንጠጣ ስትል እንጂ እንብላ ስትል አይገኝም እንጠጣ ስትል ብዙ ሰው አለ ብዙ ጋባዥ አለ እና ጥሩ ነገር ላይም ትንሽ ሰው ነው ያለው መጥፎ ነገር ላይ ብዙ ሰፊ ክፉ ሰዎች አሉና ያንን ነገር ደግሞ ላንተ አላብራራለህም ሶሻል ሚዲያውንም ታቋለህ ብዙ ምክር አላበዛብም ምክር ምሰጠህ ምክርም ደግሞ የለኝም ምክንያቱም ሶሻል ሚዲያ ላይ በመኖርም በምንም ትበልጠኛለህ ሶ ግን ወደ ዋናው ነገር ስንመለስ ከማናችን ንጹህና እኔ ባይ ዘ ዌይ በፕሮቴስታንቱ ወይም ደግሞ በጴንጤው ዓለም የነብስ አባት የለም 9 ሰው ነው ያንተን ቪዲዮ ሼር ያደርገልኝ ከ9 በላይ ደምላርጋችሁ ነው ያልኩት የሆነ ሳለ እንዴ ላይክ እኔ ነብስ አባቱ አይደለሁኝ እና ለምንድን ነው የምትልኩልኝ ያንን አይቼዋለሁና ቲክቶክ እንዳለ እሱ ነው እና ሁሉም እየመጣ ዮኒን አይተዋል አይቼዋለሁ ከላንተም ደግሞ በውስጥ ጽፌልሃለሁ ዮኒ ይሄን ነገር ይው እና ዋናው ነገር ምን እንደሆነ ታውቃለህ መንፈስ ቅዱስ አሁን የተናገረው ልጅ ቢኒ በጣም ትልቅ ነገር ተናግሯል በጣም የጠበቁትኝ ይሄን ለለ ነው መንፈስ ቅዱስ ምርጥ ቀጪ ነው በኩርኩም ይላል ስለ ከሬ ልታመልጥ ትችላለህ ከዳጊ ከኤርሚ ልታመልጥ ትችላለህ ከመንፈስ ቅዱስ ግን የትም አታመልጥ አትተኛ ብትበላ አይጣፍጥም ብትጠጣ አትረካም ብተኛ እንቅልፍ የለህም ከመንፈስ ቅዱስ ጋር ያንን ነገር ክሊር እስካላረከው ድረስ ከመንፈስ ቅዱስ ጋር የሆነ ፒስ እስካልፈጠርክ ድረስ ማለት ነው እመነኝ እንደዚህ ያማረው ወዝክ የወጣው ሰውዬ አመድ ነው የምትመስለው ምክንያቱም ከመንፈስ ቅዱስ ጋር ኖረ ተጣልተ መኖር አትችልምና እና መንፈስ ቅዱስ ደስ የሚለው ነገር የማንም ራሱ ተቆጪ ነው ራሱ ገዢ ነው ራሱ አፍቃሪ ነው እና እንኳን ወደ ንስሐ ተመለስክ ጠላቶችም እንግዲህ እያያችሁ ንስሐ ገብቷል ዮኒዬ እንወድሃለን በርታ በአንተ መቼም ቢሆን ተስፋ አንቆርጥም የቀመስከውን ቀምሰሃል እኛ ተስፋ እንኳን በንቆር እንትን ብንል የቀመስከውን ቀምሰሃል የቀመስከው ጣፍጦ ነው የቀረው እንጂ ለኛ ብላ አይደለም እኛን ስለወደድከን አይደለም ጥሩ ሰዎች ስለሆንን እኮ አይደለም ጌታ አረፍት ስለሆነ ነው ሶ መቼም ቢሆን በአንተ እኛም ተስፋ አንቆርጥም ብንቆርጥም ደግሞ የቀመስከው ጣፋጭ ነገር ያጣፋጭ ኢየሱስ አይለቅህም ስለዚህ ምንም አይነት ጭንቅ የለብኝም ሶ ጌታ ይባርካችሁ ሁላችሁም ወዳችኋለሁ በርታ ሁላችሁም ንስሐ አሜን ሌላም ምለዋል ምንድነው ያለኝ አንዱ ቆይ ይሄ በጣም ደስ ነው ያለኝ ቆይ አንዴ ደግመ ስደባው ንስሐ ኦርቶዶክስን መሳደብ ነው አው ትክክል ልንገር ትክክል ለምሳሌ ኦርቶዶክስ ነው የሰደበኝ ኦርቶዶክስ ነው የሚሰድበኝ አብዛኛው ስድቡ የሚመጣው ከኦርቶዶክስ ነው መንፈስ ቅዱስን ወንጌል ባናቱ ይተከል ያልኩት ኦርቶዶክስ በሰደበብኝ ነው የኦርቶዶክስ ልጆች ነው ያዋረዱኝ የኦርቶዶክስ ልጆች ነው 8 ወር ሙሉ የሰደቡኝ ዳስዋል በጌታ ሆኜ ስዘምር የሰደቡኝ ያንቋሸሹኝ በአብዛኛው ኦርቶዶክስ ልጆች ናቸው ደስ ብሏቸው እቺን የፖስተቱት ደግሞ የኦርቶዶክስ ልጆች ናቸው ደስ ብሏቸው ተመለሰልን ዮኒ ማኛው ደረገጣው ተመለሰ ያሉት የኦርቶዶክስ ልጆች ናቸው ደሱ ይወማ ሁሉም እያልኩ አይደለም ፓስተር ቆለጧ ላይ ከሙስሊም እንደዚህ አይነት ብልግና ያወጣል ከሙስሊም እንደዚህ አይነት ባለጌ ንግግር ያወጣል ከኦርቶዶክስ ይወጣል ፓስተር ቆለጦ ብላ ቤታዮ እናንተ ባለጌ መረኗ ነጠላ ለብሳ ግን የምትቀመጥላችሁ አለችላችሁ ገንዘብ ለማለመን ነጠላ ለብሳ የሆነ መዝሙር ትለቃለች ኦርቶዶክስ ራታ ታስተምርብ ምል ለዚህ ነው ባለጌ መሰብሰቢያ ናት ስለ እውነቴን ነው ምነግርህ አዎ በደንብ ጥግ ድረስ እነግርሃለሁ ከዚህ በኋላ ጥግ ድረስ በወንጌል አርጌ ነው ምነግርህ በብልግና የኢትዮጵያ ቁንጮ የወጣቸው ኦርቶዶክስ ናት ቁንጮ ነው ማወራ የባለጌ መናኸሪያ ቁንጮ ኦርቶዶክስ ናት አምጣ ሌላ የለም you don't bring anybody ስድብ ስለተውኩ አይደል እንደ ኦርቶዶክስ ቀቅላችሁ ልትበሉኝ ያረጋችሁ ስድብ ስለተውኩ መጥፎ ነገር ስለተውኩ መዝሙርና ወንጌል ስለተማርኩ አይደል ቀቅላችሁ ልትበሉኝ የመጣችሁት that's what you did አይደል እንዴ አብዛኛው ሁሉም እያልኩ አይደለም አብዛኛው ኦርቶዶክስ እኔን የጠመደኝ በጌታ ስለሆንኩ ነው ምን አርጋችሁ ስሳደብማ
ድምቀታችሁ አይደለው እንደ ኦርቶዶክሶች? ስድብ እኮ ድምቀታችሁ ነው። ውርደት እኮ ድምቀታችሁ ነው። እናንተ የባለጌ ጥግ እስከ መጨረሻ ያለው እኮ ኢትዮጵያ ላይ የኦርቶዶክስ ልጅ የባለጌ ጥግ የሞላው ጌታ ምስክሬ፣ ጥግ ድረስ ብትሳደብ ሊሚትለስ የሆነ ያለው ኦርቶዶክስ ነው። ታስዋ እንጂ ከሙስሊም ጋር ተጣልቼ ነው እንዴ? ሙስሊም ነው እንዴ እንደዛ አይነት ስም የሚያወጣው? የሙስሊም ሰዎች ናቸው እንዴ እንደዛ የሚሉት? አይደለም እኮ። እኔ ወንጌል ተማሪ እንጂ ወንጌል አዋቂ አይደለሁ። እኔ ፓስተር አይደለሁ። የብልግናን ስድብ ሳይሰቀጥታቸው የሚሳደቡት ኦርቶዶክሶች ናቸው። እናት እንዴት ሆነ እያለ ቀኑ ሙሉ የሚውልለው ኦርቶዶክስ ነው። ሲጋራውን እያጨሰ መጠጥ እየጠጣ እየደነሰ እዚህ ላይ ወጥቶ የሚሳደብ ኦርቶዶክስ ነው። ወደዛ ለመመለስ ነው የፈለጋችሁት። ሳልመለስ ነው መቀጣ። ሳልመለስ መቆሚያ መቀመጫ አሳጣለሁ በወንጌል እያረኩ አስባረምላ። ለዛ ነው እንጂ ጴንጤውማ የሆነዬ ብሎ ጸልዩልኝ አብዛኛው ጴንጤ ጌታ ብርክ ያርግ የጸና። እኔ እኮ አላምንም ነበር በጌታ መሆንን አላምንም፣ ሙድ ልትይዝ ነው የመሰለን ያሉ ጴንጤዎች ናቸው አብዛኛው። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ካንሰር፣ የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት ዚሮ ማረጋት እኔ ነኝ። በምን? በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል ከተዋል። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ያንን ነው ምለውና ተባረኩልኝ። ቀጥሉ። ቤካዬ እንኳን ሰላም መጣ ወንድሜ። ዮና ያጸጋ ይብዛል። እንኳን ደህና ቆየኝ። ከምንም በላይ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም ላኪ ነኝ አንተን ወንድም ስላገኘው ማለት ነውና እግዚአብሔር አምላክ አብሶ ይባርክ። ያው እኔም እንግዲህ ጓገጭ ብያለሁ። የግድ ነው፣ የሥራው ባህሪ ነው ትላለህ። የሥራው ባህሪ ነው። እኛ ቤት እንደዚህ ነው እና እንወዳለን። ከምንም በላይ በጣም ነው የምንወድህ። ሰው ይሳሳታል፣ በቃ ያለ ነው መሳሳት የሰው ተፈጥሯዊ ባህሪ ነው ብለን ስለምናምን ማለት ነው። ዋና ነገሩ መመለሱ ላይ ነውና እግዚአብሔር አምላክ ይባርክ። እንደዚህ የሚመለስ ልብ በጣም ደስ የሚለውና ይሄ ደግሞ ካንተ አይደለም፣ በቃ አንተ ውስጥ ካለው ከእግዚአብሔር መንፈስ የተነሳ ነውና እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያ ጳውሎስ ገላትያ ምዕራፍ 6 ቁጥር 1 ቀደም ያነበብኩ ነበር። እንደዚህ ይላል፣ ወንድሞች ወይ ሰው በማንኛውም በደልስ እንኳን ቢገኝ መንፈሳዊ ሆናችሁ እናንተ እንዲህ ያለውን ሰው በሕይወት መንፈስ አቅኑስ ነው ያው አለቀ። ስለዚህ ሌሎች ወንድሞች ካላችሁ አብዛኛውን ጊዜ ለምሳሌ ወንድሞች ቢደክሙ ቢወድቁ ምናምን ነገር ለመቀጥቀጥ ለመስበር ድጋሚ እንዳይነሳ ለማድረግ ምናምን ነገር ከምትካት ይልቅ ወንድሞችን ለማቅናት በሕይወት መንፈስ ማለት ነው። ልክ ያልሆኑትን ነገር ደግሞ ልክ አይደላችሁም ብለው በማስተካከል ከዚያ እነሱን ባቀፍናቸው በዚያ ልክ አቅፈናቸው አብረን ልንሄድ እንድንችል ነውና መጽሐፉ የሚያስተምረን ወይ ደግሞ የእግዚአብሔር ቃል የሚያስተምረን በዚህ መንገድ ነው። እኛ ደግሞ ክርስቲያን የሆነን መንፈሳዊ የሆነን ሁላችንም በዚህ አይነት ስፒሪት ነው እንንቀሳቀስ ቢገባው ብለን አምናለሁ። ዮኒዬ ከምንም በላይ እንወድሃለን፣ በጣም እንወድሃለን። ገና ከዚህ በላይ ወንጌል በኃይል እንደምትሰራ እኔ አምናለሁ። እግዚአብሔር አምላክ ደግሞ በሚገርም ክብርና በሚገርም ጸጋ የወንጌል ኃይል እንደሚያስነሳ እኔ አምናለሁ። መከሩ በጣም ሰፊ ነው፣ በጣም ሰፊ ነው። ሰራተኞች ጥቂት ናቸው። ስለዚህ ሁላችንም በተሰጠን ጸጋ በተሰማራንበት የወንጌል አገልግሎት ደግሞ መዘርጋት አለብን ብዬ ስለማመን ነው። እንወዳለን ከምንም በላይ ዮኒዬ፣ ጸጋ ያብዛልህ። ሁሌም በድካምም በብርታትም በመሳትም ትክክል በመሆንም በምንም አብረን እስከ መጨረሻው ድረስ እስከ መቼ ጌታችን ኢየሱስ ክርስቶስ ከሚመጣበት ጊዜ ድረስ አንተ ጋር አብረን ያለ ምንም ማለት ነውና እኔ በኩሌ በጣም ነው የምወድህ፣ በጣም ነው የማከብር። ወንድሜ ስለሆንክ በጣም ፕራውድ ነው የማደርገው። ተባረክ። ገና አንድ ነገር
ወርደ መልስ አትስጣቸው። በተለይ ክርስቲያን ያልሆኑ ሰዎች አሁን አንተን ትንሽ እንትን ያለ ላይክ ያንተን መልስ ዲዘርቭ የማያደርጉ ሰዎች አሉ። ለምሳሌ ስሟን መጥራት አልፈልግም፣ ጠርቼ ማክበር ስለማልፈልግ ነው፣ እንደዚህ ነገር ላይ ስለማልፈልግ ማለት ነው። የኔን ፎቶ ለጥፎ ምናምን ሁላ ትሳደብ ነበር። አንድም ቀን ዞር ብዬ መልስ ትቻል አቅም ነኝ ቢኮዝ አሮ ሀፍቱ ገባ። ነጭ ልብስ ለብሰ ከአሳማ ጋር ታግለ አሳማ ብትጥል ገባ፣ አሸናፊው አንተ ሳትሆን አሳማው ነው የሚሆነው። ገባ፣ አሳማው ነው አሸናፊ የሚሆነው። ስለዚህ ከአሳማ ጋር ከአሳሞች ጋር መታገሉ ውጤቱ ራስን ማቆሸሽና ማበላሸት ነው የሚሆነውና ከአሳሞች ጋር ወርዳ ትታገል። ሁሉ ጊዜ ትኩረት ወንጌል ላይ ብቻ አይሁን። እንወዳለን። እግዚአብሔር አምላክ አንተንም ልጆችንም ቤተሰብንም በክርስቶስ ኢየሱስ ይባርክ ይጠብቃቸው። ለምልምልኝ ወንድምነት ድሉ ከተፈጠ ያ ቆይ አንዴ ቲቲሻ ሌሎችም ሰዎች ስላሉ የቀደሙ ስላሉ ምንድነው ቀደመም ስትል ሰምቻለሁ። ዮኒ እንወዳለን ስሜታ አርገውት ነው ብለ ቪዲዮ እየሰራ ነበር። ብርክ በል ቻሌንጅ ሊያረጉ ብዙ ሰዎች መጥተዋል። እኔ ስተት ስሰራ እማርም ሰው ነኝ። በስተት የምቀጥል ሰው አይደለሁ። በተለይ ጌታ ስሙ ይባረክ። በጌታ ጉዳይ ያለኝ የፍቅር ጥማት ልዩ ነው። ግን እንዳልኩ ስሜታ የሚያደርጉ ሰዎች ብዙ ጊዜ ታግሼ እንዲያውም በእኔ ባህሪ በምታውቁት ባህሪ ምን ያህል በጌታ አፌ እንደዘጋው የምታውቁ ናቸው። ምን ያህል እኔን ከዛ ወንጌል ለማውጣት የሚተነግሉኝ ኦርቶዶክሶች ናቸው። በግልጽ ነው የምናገረው። ትንኮሳ የሚያደርጉብኝ ሙስሊሞች አይደሉም፣ ኦርቶዶክስ ናቸው። ትንኮሳ ጥግ ድረስ የሚተነኩሱኝ ኦርቶዶክስ እንጂ ሌላ የለም። መዝሙር ስንዘምር ወንጌል ስንሰብክ የሚተነኩሱኝ እያንዳንዱ ነው ኦርቶዶክስ ናቸው። ገባ። እቺን ቃሏን ይፈልጓት ነበር። ደግሞ ሰይጣን እንዳልኩ ዲያብሎስ አይደል ስራውን ይሰራል በተወሰነ ግን አሳፍሬዋል። በንስሐ ጌታ ስሙ ይባረክ። በንስሐ ዲያብሎስን አሳፍሬዋል። በንስሐ ዲያብሎስን ቀጥቅጨዋለሁ። ጌታ ስሙ ይክበርና ቤካዬ ስትከራከር ነበር። እንወዳለን ስሜታዊ ሆኖ ነው። አዎ ጌታ ገብቶኛል። ማንም ከጌታ የሚለይ ሙሉ ጴንጤ ወደ ሌላ እምነት ቢሄድ ኢየሱስን ይዤ እቀጥላለሁ። እኔ በጌታነት እንዳመለኩት ጌታ ሙሉ ወደ ሌላ ቢሄድ ከኢየሱስ ፍቅር ማን ይለየናል ነው መጽሐፍ ቅዱስ የሚለው። ስደት ወይስ ሞት? ከኢየሱስ ፍቅር የሚለየኝ የለም። ሞክራችኋል። ትንሽዬ ለትንሽ ሰዓታት ተደስታችኋል። ለትንሽ ሰዓት ጮቤ ረግጣችኋል። ፈረሰ ስራችሁ። የዲያብሎስ ስራ ፈረሰ። ኢየሱስ ይባረክ፣ ስሙ ይክበር። ወንጌል ያሸንፋል። እኔ ሰበኩት አልሰበኩት የጌታ ክብር አይቀንስም። እኔ እንጂ የምዋረደው ጌታ አይዋረድም። ስለዚህ አይዟችሁ። ቅጥልጥልጥልጥል ማለት ትችላለህ። እኔን ለማውረድ ብዙ ተሰርቷል እና አምብለስድ ነው የምላችሁ። ቢኒሻዬ ቀጥል ወንድም። እሺ ዮኒ ወንድምነት እንዴት ነው? በድጋሚ እንዲሁም ወንድሞች እህቶች የርሚዬ ዳጊ ቤክዋ ቴቲቲና እንዲሁም ታች ያላችሁ የጌታ ጸጋ ሰላም ይብዛላችሁ። ያው ተነጋግረናል፣ ግን በዚህ ሁሉ ሰው ፊት ብናገር የበለጠ ለሌሎች ትምህርት መስጠት እችላለሁ። እኔ ከሰራሁት ስህተት ዮኒ ታላቅ ወንድሜ አንተ ከሰራው ስህተት ይልቅ አንተን ተከትለው ወይም ደግሞ አንተን ለማረም ወይ ደግሞ ልክ አንተ በተሳሳትክበት ስህተት እንደዚሁ የወንጌል ቅናት ያላቸው እንደኔ እንደዚሁ አይነት ስህተት እንዳይሰሩ ለማድረግ ነው 2 ደቂቃ ፈልጌ የገባሁት። ተባረክ ስላስገባኝ እና በአንተ ላይ ቸኩያለሁ ይመስለኛል። አዎ በእርግጥም ቸኩያለሁ። ዋናው ነገር የኔ መቸኮል አልነበረምና እንዳልኩ ከተለያዩ 6 ሰዎችን የላኩልኝ ላሳይ እችላለሁ። ደግሞም ነግሬሃለሁ። ቅድምም እቤት መጣ የነበረ ሰዓት ስታብራራልኝ ሞር ኮምፕሮማይዝ አላረኩም። አንተ ስትናገር በቃ ምንም ኮምፕሮማይዝ አላረኩም እና በእውነት እኔም እዛ ፎቶ አድርጌ በእንደዛ ልናገርም የቻልኩት ከቅናት የተነሳ ነው። ማንም አሁን ቢጠየቅ ወንድሙን ለማስጣት ወይ ደግሞ ወንድሙ ላይ ለመፍረድ
ነው ብዬ አይደለም። ማንም ሰው እንዲህም ብሎ አያቀኝም። እዛም ቦታ ላይ ይቅርታ ጠይቄያለሁ። አሁን ግን ምናልባት እንደኔ ከዚህም በኋላ ለሚፈጠር ስህተት እኔንም ጨምሮ እንደኔ ማስተዋል ያስፈልጋል። ይሄ አሁን እኔንም የተማርኩበት ነው፣ እኔም ስህተትን ያየሁበት ነው እና አንዳንዴ ብንሰማ ላለሁ እህቴ ሊያ የምትባል እህት ታቋታላችሁ ትነግረኝ ነበረ። ቢኒ ምንም ነገር አትበል በቃ ስትለኝ አይ እኔ እንደውም እነሱ ላይ ወንጌል ሲነካ የማያመው ወንጌል ያ ወንጌል እሱ አይደለም ማለት ነው። እኔ ወንጌል ሲነካ አሞኝን አሁን ከቅናት ነው። ይሄ ሰው ለሌላ ነገር አይደለም የሚጠቀመው። እኔም ተሰምቶኝ ነው። ግን ገብተህ ስታብራራ ስትነግረኝ በቃ ሞር እንደ ጸጸት ማደረገኝ። ደግሞ ቪኒቻ የአንድ ነገር ልንገራችሁ፣ በተለይ ለወንጌላውያን ለሌላ አይደለም፣ ለወንጌላውያን በተቆረጠ ቪዲዮ አትመኑ ብየዋለሁ እኔ። ገብቶሃል? ግን እንደ አንድ ወንጌላዊ እንደ አንድ አስተዋይ መጽሐፍ ቅዱስ እንደሚያነቡ ሰዎች ለምንድን ነው በተቆረጠ ቪዲዮ የምታምኑት? ወንጌላዊ እኮ ናችሁ። ዮኒ ማኛ የተቆረጠ ቪዲዮ አይሰራም። ሌሎቹም አሁን ኤርሚሻዬ የተቆረጠ አይሰራም፣ ዳጊ አይሰራም፣ ቢኒም አትሰራም፣ ቤካዬም አይሰራም። በተቆረጠ ቪዲዮ መሮጥ አያስፈልግም። ምንድን ነው የተፈጠረው? ምንድን ነው የሆነው? እንደ ክርስቲያን አስተዋይ ካልሆናችሁ ሌላ አስተዋይ ማን ሊመጣ ይችላል? ስተት ቢኖር ራሱ ትልቁ ያንን ሰው ለማዳን እንደ ክርስቲያን ትሄዳላችሁ፣ እንደ ክርስቶስ ትምህርት ትሄዳላችሁ እንጂ ፎቶ እየለጠፋችሁ ቪዲዮ መስራት። የአቤልን እጠብቀዋለሁ። ገባ? አቤል እንደዛ ነው። አቤልን ጠብቀዋለሁ። ሌላ ክርስቲያን ግን አልጠብቅም። ቢኒሻዬም ሆነ ቤካዬም ሌሎቻችሁን አልጠብቅም። ያው እግዚአብሔር መሰክሬ ነው። ለምን? ምንድነው? በጌታ ነኝ። ይነው ልቤ የማን እንደሆነ ሙሉ ፕሮቴስታንት መጠየቅ ይችላል። ልቤ በጌታ ነው። ጌታን ስለወደድኩ እንጂ እኮ ገንዘብ ብፈልግማ ስድቡ ጋር እኮ ነው ገንዘብ ያለው፣ ጥብሱ ያለው፣ ጨዋታው ያለው፣ ብዙ ነገር ያለው እኮ ዓለም ላይ ነው አባ። ህይወት እንጂ ያለው የዘላለም ህይወት እንጂ በክርስቶስ የምታገኘው ምቾት ድሎት አይደለም። እናንተም ታውቁታላችሁ፣ እኔም አውቀዋለሁ። ምቾት ድሎት የለም። ስለዚህ ከዛ በኋላ እንኳን ወንጌል ሰብኬ ነው የወጣሁት ጌታ በሚያውቀው። ስተት ግን ነው፣ አስቀያሚ ስተት ነው። ወንድም ላይ ምን አታነሳም? ዱላ አታነሱ እባካችሁ። ለሌላውም ነው የምነግራችሁ። ሌላውም ሲመጣ ዱላ አይደለም ማንሳት። ሄ ዮንዬ፣ ሄ ኤርሚሻዬ ምን ሆነ ነው? ሄ ዳጊዬ ምን ተፈጥሮ ነው ብለህ ወንድምን ትጠይቀዋል። ሩቅ አይደለም። ስልኩ አላችሁ፣ ምን አለ፣ መሴጅ አለ፣ መሴንጀር ብዙ ነገር አለ። ታይና ሄይ ወስገው ነው እና ለጠላታ እኔ አሁን ጌታን ብተው እኔን የምጎዳው እናንተ አይደላችሁ። ዳሜጅ ግን አለው። ማንን? ያመነውን ወንድምና እህቴን ማሳት አልፈልግም። ገባ? ዳሜጅ አለው። በቋፍ ላይ ዓለማዊነት ያቁለጨለጨው ብዙ ክርስቲያን አለ። ዓለማዊ ላይ ሙዚቃ ሲከፈት ላይክ የሚያገኙትን ሴቶች አይተው ሴቶቹ ሊሸወዱበት የሚችል አለ። ማርያም ማርያም ሲባል ላይክ ተደርጎ ብዙ ነጠላ ለብሰው ሲያደርጉ ብዙ ላይክ 70,000 80,000 ላይክ ሲያዩ የሚቁለጨለጩ ጫፍ ላይ ያሉ ፕሮቴስታንት እህቶቼ ወንድሞቼ አሉ በጌታ የሆኑ። እነዚህ ያርቡን ብሄድ ገባ? በተሰራው በእነ አቤል አቡና በሰሩት ብሄድ ወደ ሌላ እምነት ብዙ ዳሜጅ የማረገው ነገር አለ። የሚፈረድብኝ መቼ እንደሆነ ታውቃለህ? እዚህ ላላችሁ ልናገር። የሚፈረድብኝ ህይወቴን የማጣው ጌታ ኢየሱስን የተውክ ጊዜ ነው። ያዳነኝ አማላጄን አዳኜን ፈራጄን ኢየሱስን የተውኩ ጊዜ ነው። ወድቃለሁ። ማናችንም እንወድቃለን። ግን ክርስቲያን ከሆነ አንድ ሰው ምንድን ነው የምታደርጉት? ወንድምን ጠግ ነው። ይወድቃል። ሲሰደብ፣ ሲንጓጠጥ፣ ሲንቋሸሽ ውሏል። ይሄ ደግሞ የመጣው ከኦርቶዶክስ ነው። ጴንጤ አይደለም የሰደበኝ። ጴንጤ ሰድቦኝ ጴንጤ እንዲያርጎኛል አላልኩም። አረንሰይነ ክብሬ ይበልጣል ብዬ ነው ያልኩት። ተሰድብ ያለው ነው። ጴንጤ ሰድቦኝ ነው? በፍጹም ጴንጤ አልሰደበኝም።
ጴንጤ አከበረኝ፣ የጴንጤ ወንድምናቶች አከበሩኝ። ግን የሚዋጋኝ እንዳለ ደግሞ አትርሱብኝ ፕሊዝ። የኔ ውጊያ ከፍ ያለ ነው። በእውቅና ደረጃ ነው ውጊያ ያለው። በእውቅና ደረጃ ውጊያ አለ። እኔ ደግሞ ድፍን ኢትዮጵያ ያገኛል። ውጊያው እኔ ላይ ከበድ ያለ ነው። በጣም የከበደ ውጊያ አለኝ። ስለዚህ እናንተ ጸሎት አድርጉልኝ። እኔም በየጊዜው ንስሐ እገባለሁ። እናንተም ጸሎት አድርጉልኝ። ወንጌልን ባልሳደብ እንትን እላለሁ እንዴ? ወንጌልን ተሳድባል አለች አንድ። ታዲያ ወንጌልን ስለተሳደብኩ መስሎኝ እንጂ መስሎኝ አይደል እንዴ? ያው ወንጌልን ስለተናገርኩ መስሎኝ የመጣሁት። ምን ላደርግ የመጣው መሰለሽ? አየሽ፣ እንደዚህ ቋፍ ላይ ያላችሁ የምታነፈንፉ ነገር የምትፈልጉ ሰዎች አላችሁ። ወንጌል የኔ ህይወት ነው። ተግባባን? አንቺ አይደለሽም ህይወቴ። ወንጌል የኔ ህይወት ነው። አትናደጂ። የኦርቶዶክስን ስዕል ስቀጂ ምን ችግር አለው እንዳት? ወንጌልን ሲቀዱልሽ ማበደ ካበድሽ አንድ አይነት ነሽ። ስትወድቂ የሚያነሳይ ሰው መኖር አለበት፣ የሚደግፍሽ ሰው መኖር አለበት እንጂ ማባረር አይደለም። አታሳዱ። ስለዚህ አንዳንዶች በተለይ ከአቤል አቡና የሚጠበቅ ስለሆነ እሱ ችግር የለብኝም። እሱ ሙሉ በሙሉ የሚሰራው ከጴንጤነት ሰው እንዲወጣ፣ ከጴንጤነት ሰው እንዲርቅ፣ ከክርስቶስ ሳይሆን ሙሉ የሚሰራው ኤጀንት ሆኖ የሚሰራው እንደምታዩት ለዛ ተረት ለሚያነቡት ኤጀንት ሆኖ ይሰራል እንጂ ስለ ወንጌል አይደለም ወሬው። ኤኒዌይስ ያንን ለማለት ፈልጌ ነው። ቢኒሻ ተረድቻለሁ። ቤካም አትቸኩሉ። ሌሎችም ቢያጠፉ ወንድሞቼ፣ እኔ 8 ወር የተቸውት አንድ ፓስተር የለም። አንድ ፓስተር የሚሳሳተው አይቻለሁ። አቴንሽን አልሰጠም። ለምን? አቴንሽን የክርስቶስ ነው፣ መስቀሉ ላይ ነው። የሚሳሳተው አለ እነሱ ጌታ ይምራቸዋል፣ ድህነት አድርጎላቸዋል። ግን የሚያስተካክሉን ነገር አለ፣ በንስሐ የሚስተካከል ነው። ስለዚህ በጌታ የሆኑትን መውገር መቆም አለበት። ስለዚህ የኔ ውጊያዬ ከዓለም ነው፣ ከዓለም ለሰደቡኝ ነው እንጂ ለፕሮቴስታንት ወንድምና እህቶች አይደለም። ተግባባን? ያን እንድታቆልም ትክክሻ አጠር አድርገሽ አንቺም የሆነ ነገር በይ። ኦኬ ዮኒ፣ በጣም ከንስሐ በላይ ምንም የለም እንደ ክርስቲያን ነው። እዚሁ ፐብሊክ ላይ ያያቸው ብዙ ስህተቶች አሉኝ በጣም ማዝንባቸው። ምክንያቱም አንዳንድ ጊዜ እግዚአብሔር የሆነ ቦታ ላይ ሲያመጣክ ስፔሻሊ የኔ አመጣጥ ወንጌል ላይ በደንብ ብሰራ ምናምን ምክንያቱም በደንብ ተምሬ ደህንነት ተጠምቄ ምን ብዬ የመጣውበት ህይወት ላይ ግን የሆነ ሰዓት ላይ እንደ ሰው ትረታለ፣ ሰው ስለሆንክ ማለት ነው። እና መንፈሳዊ ህይወት በስጋ የሚመረመር ነገር አይደለም። this is a spiritual fight። ሰዎቹ ይቀያየራሉ እንጂ ይከታተሏል እስከ እድሜ ልክ። እዚህ ጋር ሚዲያ ላይ የሚሰድቡክ ሰዎች መልካቸውን ቀይረው ስራ ቦታክ ይመጣሉ። ምክንያቱም መንፈሱ ነው ከሰው ወደ ሰው የሚሄደው። እና ልክ አንተ ጌታን እንዳወቀው ድሮ ነው ጌታን ያወቀው። አክቹሊ እኔ ከድሮም ጀምሮ ዩጋንዳም እያለሁ ሰማሃለሁ። ግን መሀል ላይ ያለመያዝ ያለመገራት ህብረት ይፈልጋል። እነዚህ ኦርጋናይዜሽኖች ዛሬ ጴንጤ እንዲህ ነው ፓስተር እንዲህ ነው ብለን የምንሰድባቸው ቦታዎች መሳሪያችን ናቸው። እነሱም ሊሰሩ ሁሉም ሊሰራ ነው የሚሄደው እዛ ውስጥ። ፓስተሩም ካንተ ይማራል፣ አንተም ከሱ ትማራለህ። ከሁሉም በላይ ግን መጽሐፍ ቅዱስ ነው የኛ መመሪያችን። እና መጽሐፈ ምሳሌ 15ን የለዘበች መልስ ቁጣን ትመልሳለች፣ ሸካራም ቃል ቁጣን ታስነሳለች። የጠቢባን ምላስ ዕውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር አይኖች በስፍራ ሁሉ ናቸው፣ ክፎችና ደጎችንም ይመለከታሉ ይላል። በዚህ ጊዜ ላይ ሊያጽናናክ የሚችለው መዝሙረ ዳዊትና መጽሐፈ ምሳሌ ነው። በደንብ አንብበው። እኔም ራሴ ድካም ውስጥ ያለው ሰው ነኝ። ዓለም ላይ አንዳንድ ጊዜ አይ ጌቭ አፕ ምናምን ብዬ የምወጣባቸው ምስትባቸው ነገሮች አሉ። ግን ዋጋ እያስከፈለኝ እመለሳለኝ ነው። ክርስትና እስከ እድሜ ልክ የምንሰራበት አንዳችን ከአንዳችን ጋር የምንማማርበት እንጂ ለሰው የምትታይበት ወተክ እኔ እንትና የምትለው አይደለም። አሁንም ቲክታክ ላይ ያሉ ሰዎች መልካቸውን ቀይረው ይመጡብሃል በየመንገዱ። it's a spiritual fight አንተ ደግሞ ሳስበው ፐብሊክ ስፒከር እንደመሆነ አውትስፖክን እንደመሆነ መጠን በስነ ስርዓት እግዚአብሔር ሊጠቀምክ እንደሚፈልግ ስለሚሰማኝ ነው ሁሉ ጊዜ የምመጣው እኔ ምለው
መጽሐፍ ቅዱስ ቀስ ቀስ እያልክ እያነበብክ ምናምን የሚመልሱልህን ሰዎች በወንጌል ብትመልስላቸው አሁን ካለው የክርስትና ንቅናቄ በላይ እግዚአብሔር ይጠቀማል። ከሰው ከነቢያት በላይ ነቢያት ከሐዋርያት በላይ ሐዋርያት አድርጎ ያስነሳል የሚል ግምት አለኝ። ገባ ግን መቃኘት አለብን ብዬ አስባለሁ። እና መጽሐፈ ምሳሌንና መዝሙረ ዳዊት አሁን 116ን ጀምረክ ምናምን አንበው በጣም ያረጋጋል። በባለፈው ኢንቦክስ አድርጌላለው ከወር በፊት ትዝ ካለክ ለእግዚአብሔር ለመስጠት ሞክሬ ነበር። ዚህ ስማች ነው የምትረታው በሰዎች በቃ ላይክ ሰይጣን ነፍስ እንድታጠፋ ተሳዳቢ እንድትሆን እንድትወድቅ እንድታንስ አትችልም እያለ ነው ይመጣ። ያቅተኛል እንዴ? አያቅትም፣ ሂድበት። ለምን ለእግዚአብሔር የሰጠሁትን ነገር አይታል። 2 ሳምንት ሳይሞላ ወጥቼ መዛት ጀመርኩኝ። ይሄ የሰይጣን አሰራር ነው፣ የጥልቁ ዓለም አሰራር ነው። ክፋት ነው የሚያሰራ፣ ተንኮል ነው የሚያሰራክ ለማለት ነው። ኤኒዌይ ወንጌል የሁላችንም ነው። እግዚአብሔር የሁሉም አምላክ ነው። የበዳይም የተበዳይም አምላክ ነው። ቴንክ ዩ የበዳይም የተበዳይም አምላክ። ተባረኪልኝ። በጣም ነው የማመሰግነው ቲቲሻዬ። አንቺም በርቺ በወንጌል በተለይ ከቻልሽ መዝሙር ላይ ፎከስ ማድረግ። ሙዚቃዎቹ ቢቀሩ እንደ ወንድም እንደ ታላቅ ወንድም የፈለገ ብትወድቂ መዝሙርሽ ሙዚቃ ተራ ነገር አረቄ ነው። ሙዚቃ መጠጥ ነው፣ ዘማዊነት ነው አብሮ የሚመጣው። ስለዚህ ሙዚቃ ላይ ፎከስ ባታርጊ፣ ክርስቲያን ስለሆንሽ ሙዚቃው ቢቀር በምትችው ነገር ላይ ብትበረቺ ጥሩ ነውና ያንን እላለሁ። ብርክ በይልኝ እናቱ። ዳኒ ሰላም ብያለሁ። ዮኒ ሰላም ብያለሁ። ወንድም እህቶች ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ደስ ብሎኛል ስላገኘኋችሁ፣ ደስ ብሎኛል። የእውነት ቪዲዮውን ሳይሆን የሚያው እንደ አንድ ክርስቲያን ሰው እንደሚሰማው ተሰምቶኛል፣ ሆነስትሊ ማለት ነው። ግን ያው የተቋረጡ ቪዲዮዎች ምናምን ያየሁት፣ ግን አሁን ደግሞ በደንብ ስሰማው በጣም ግልጽ የሆነውን ነገር አግኝቼዋለሁ። ጥሩ ነው። ምንድነው ያሳየኝ? ክርስትና ግን እንዲህ ነው። ምናልባት ዮኒ አሁን ዮኒስ እየተቀረጸ ነው፣ ቪዲዮ እየተቀረጸ ነው፣ ላይቭ ፕሮግራም ነው ምናምን። ጉዳዩን ፐርሰናሊስቲ ራሳችን ዞር ብለን ይሄንኑ ጥያቄ ራሳችንን እንጠይቀው። ዮኒ አንተ አሁን የወሰንከውን የተናገርከውን ንግግር አይቀረጽም እንጂ የታክሲ ውሎቻችን ከጓደኞቻችን ጋራ ከስራ ባልደረቦቻችን ጋራ እኔነታችን ከወንጌል በልጦብን አያውቅም? ከኢየሱስ በልጦብን አያውቅም? ማለት ላይቭ አይደለም እንጂ ማለት አሁን ሰው ቢሆን ኖሮ ማለት ልክ አሁን ላይቭ ሁላችንም ፕሮግራማችን የህይወታችን ክፍል ላይቭ ቢተላለፍ ኖሮ እንደ ቲክቶክ ከትዳር ጓደኞቻችን ከቤተሰቦቻችን ጋራ በስራ ቦታ ላይ አረ በፍጹም እንዴ ወንጌል እንትን ይግባ ምናምን አላልንም፣ አላደረግነውም በድርጊት ጋይስ። ወይዴት ሴቭ የሆነው ወይ ደግሞ በጣም እንትን የሆነው በጣም ጻድቅነት የተሰማን ላይቭ ሳልተላለፈ ነው ህይወታችን። እውነት ለመናገር ህይወት ላይቭ ቢተላለፍ ኖሮ ሁላችንም እርግጠኛ ነኝ የሰራናቸውም አሁን ምናልባት ተሰርቶም ከሆነ ትክክል ናቸው፣ መስራት አለባቸው። ሰው ሲሳሳት ትክክል ነው። ያው ስህተት ሰርታል መባሉ እሱ ማተር ያደርገውም፣ ግን ራሳችን ዞር ብለን ማየት ይኖርብናል ብዬ ነው አሁን ሳየው የነበረውን ፕሮግራም ቁጭ ብዬ እየሰማሁ የነበረ ረጅም ሰዓት እና የገባኝ ነገር እሱ ነው። አልተቀረጸም እንጂ ህይወታችን ክፍል ላይቭ አልተላለፈም እንጂ ህይወታችን ክፍል በአንድም በሌላም ዊዲዲት ጋይስ እያደረግነውም ነው ያለ ነው። ኦኬ ምን ማለት ነው? ክርስትና ጨርሰን ሙሉ ለሙሉ አጠናቀን የምንኖረው ኑሮ አይደለም ማለት ነው። ኦኬ እለት እለት በእግዚአብሔር ምህረትና በእግዚአብሔር ቸርነት ላይ እየተደገፍን ስንስት እየተመለስን ኃጢአት ስንሰራ ስንበድል ዳግም በጌታ ምህረት እየተደገፍን የምንሮጠው ሩጫ ነው። ኦኬ አሁን ዮኒ ከዚህም በኋላ በትክክል ማለት ነው በቃ ጨርሷል። ዛሬ የመጨረሻ ቀን ነው። ከዚህ በኋላ ንስሐ የሚገባበት ኬዝ አይኖርም ብዬ መናገር አልችልም።
እንስታለን፣ ትወርቃለህ፣ ትነሳለህ። ግን ትልቁ ነገር ምንድነው? አሁን ያየነው የመመለስ ልብ። ኦኬ በቃ ስቻለሁ፣ ግን ያ መሳቴ የመጨረሻ የቀብር ስነ ስርዓቴ ግን አይደለም። ስቻለሁ፣ አጥፍቻለሁ፣ ግን ወድቄ ግን አይደለም። ያ መደምደሚያ አይደለም። ምንድነው እሱ? በሳትኩት ጉዳይ ላይ እግዚአብሔርን ምህረት ጠይቄ አሁን ደግሞ ምን አደርጋለሁ? ነገ ደግሞ ታገላለሁ። አሁን ላይ ሳትከውን ትምህርት አሁን የሳትከውን ስህተት አይደለም ሰይጣንም ደግሞ ባይዘው የሚያመጣው ዮኒ ደግሞ ሌሎች ቻሌንጆች አሉ። እግዚአብሔር ይሄንን አሁን ያሳልፋል። ጸጋውን አየኸው እንዴት አሁን ደግሞ ሌላ ፈተና ይመጣል ዮኒ። እኔ በጣም የሚገርመኝ አንድ ታሪክ አለ። እሱን ልበልና ምናልባት ሐሳቤን ልቋጭ። እንደዚህ ይላል ይገርመኛል። በማቴዎስ ወንጌል ምዕራፍ 19 ላይ ያለው የዛ ጎበዝ ታሪክ ሁልጊዜ ነው የሚገርመኝ እና ሁሉን ነገር አድርጌያለሁ የሚል አይነት ሰው ነበረ አይደል? ሁሉ ነገር አድርጌያለሁ የሚል አይነት ሰው ነው የነበረውና ሲላምበው እንደዚህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለው። ኦኬ ምን መልካም ነገር ላድርግ እስቲ ንገረኝ። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትንም ጠብቅ አለው። እርሱም የትኞቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህንም እንደራስህ ውደድ አለው። በሚገርም መልኩ ይሄ ሰው እነኚህን ነገሮች ጎበዙም ይህንን ሁሉ ከሕፃንነቴ ጀምሬ ምን አድርጌያለሁ አለ? ጠብቄያለሁ። ደግሞም የሚጎድለኝ ምንድነው አለው። ክርስትና ይሄ ነው። በጌታ ፊት እውነት ክርስትና ለመኖር ከጀመርን የሚጎለንን ነገር ጌታ ሁሉ ጊዜ ያሳየናል። ምንድነው የሚጎለን? ዮኒ በቃ አልጨረስንም ማለት እዚህ የምናገለግል ሰዎች ጨርሰናልም እየኖርን ያለነው ክርስትና። there is something ልጁን ለመምሰል የጌታን መልክ ለመምሰል የሚጎለን ነገር አለ። የሚጎለን ነገር አለ። ክርስትና ማለት ያንን የሚጎልህን ነገር በእግዚአብሔር ቃል ሕይወትን እያየ እየተመለከትክ የጎደለን ነገር በእግዚአብሔር ጸጋ እየሞላ የልጁን መልክ ወደ መምሰል በመለወጥ የምትሄደው ጀርኒ ነው። ጉዞ ነው። የሕይወት ጉዞ ነው። ስለዚህ ይሄንን ያለው ምንድነው የሚጎልህ? ጌታም ጎበዙም የጌታን መልስ ስንሰማ ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሆች ስጥ፣ መዝገብህንም በሰማይ ታገኛለህ፣ መተህም ተከተለኝ አለው። አሁን እዚህኛው ወሳኙ ፖይንት እዚህ ጋር ነው ዮኒ። በጣም ወሳኙ ፖይንት እዚህ ጋር ነው። ጌታ የጎደለንን ነገር በብዙ መንገድ ያሳየናል። የጎደለንን ነገር በብዙ ነገር ያሳየናል። አሁን የዮኒ ጉብዝና እዚህ ጋር ነው የሚታየው። ጌታ የጎደለንን ነገር አሳየ። ምንድነው? ያንተ ማንነት በቃ የሆነ ሲነካ በጣም ኢሪቴት ያደርጋል አይደል? ልክ ነው። ሰው የውስጥ ያለ መረታ የሁላችንም ነው ባይዘው ሁኔታውን ተለያየ እንጂ ላሳየህ ነገር ለምሰጠው ምላሽ እሱ ይወስናል። ጌታውን ምን አሳየ ዮኒ? ማናችንም ከምናወራ በላይ እግዚአብሔር ላንተ ሕይወትን ከወንጌል አንፃር ያሳያል። እያንዳንዳችን ጌታ ያሳየናል። ላሳየን ጌታ ላሳየን ለጎደለው ማንነታችን የምንሰጠው ምላሽ ምንድነው ነው ጥያቄው። እሱ የምንሰጠው ምላሽ ሕይወታችን ከጌታ ጋር ባለው ቀጣይ ምዕራፍ ላይ ምን መምሰል እንዳለበት ያሳያል። ስለዚህ ሰውየው የዚህ ጎበዝ ሰውዬ በጣም ብዙ ነገር ፈጽሟል። ጌታ ግን ያሳየውን ይሄንን ጉድለቱን ሊሞላ ግን ፈቃደኛ አልነበረም። እኔነት በልጦበት ነበር፣ ሀብቱ በልጦበት ነበር፣ ያለው ዝና ክብሩ በልጦበት ነበር። ከዚህ የተነሳ የዘላለም ሕይወትን እየፈለገ ከክርስቶስ ኢየሱስ እውነት ርቆ ሲጎድል እናየዋለን። ያደረጋቸው ነገሮች እኮ በጣም ብዙ ናቸው ዮኒ። በጣም መልካም ነገር እኮ ነው ያደረገው። እናትና አባቱን ያከብራል። በጣም ብዙ ነገር አድርጓል። አልሰረቀም፣ አልገደለም። ግን የጎደለችው በጣም ትንሽ ነገር ነበረች። ክርስትና ማለት ኢየሱስ የጎደለንን ነገር ሲያሳየን ያንን ለመሙላት በጸጋው እውነት ላይ የምንደገፍበት ጉዞ ነው። ያንን ስናሳይ በዛ ጥረት ውስጥ ክርስትናችን ሕይወታችን እያደገ ይሄዳልና ዮኒ ይሄንን ነው ያየኛል። በቃ ጌታ አሳየ ኢስ ፎልት በጣም ትክክል ነው። የጎደለ ነገር ይሄ ነው።
ስለዚህ የጎደለህን ነገር ጌታ ሲያሳየ በጎደለህ ነገር ላይ እግዚአብሔርን ጸጋ እግዚአብሔር እንዲረዳ እንዲያግዝ እየጠየቅከው ትሄዳለህ። ለአንተ ብቻ አይደለም ይሄ መልእክቱ ለሁላችንም ግን ማስተማሪያ ሆኗል። ዮኒ እኛም የጎደለን ነገር ይኖራል ጨርሰናል ብለን የምንዘጋው ፋይል የለም። ክርስትና ባለቀ ህይወት ላይ የምንኖረው አይደለም። የበለጠ ትናንትናችንን እየተውን ወደፊት የምንዘረጋበት ህይወት ነው፣ ጀርኒ ነው። ሶ ዌልካም ዮኒ። ወደ አሁን አንተ ገዳም አይደለም የገባው ዮኒ። ፈተናው ይለያያል፣ ሁኔታው ዱላው ይለያያል፣ የሚወረወረው ድንጋይ አይነቱ ይለያያል እንጂ ከዚህም በኋላ በህይወት ምዕራፍ ውስጥ ሁሌ የሚጎልህ ነገር ይኖራል። ጨርሰኸው ፐርፌክት ሆነ አትኖርም ዮኒ። ከዚህ በኋላ ንስሐ አልገባም አልጸጸትም የምትልበት ህይወት አይኖርህም። ግን ትልቁ ምንድነው? ስትሳሳት ስትወድቅ ጌታ ያችን ጉለት ሲያሳየህ በጸጋው ዙፋን ላይ ለመደገፍ ልብህን ግን ሁሉ ጊዜ አሁን ያለህን መንፈስ keep it brother። ምን ማለት ስትወድቅ ወዲያውኑ ወደ ጌታ ንስሐ ገብተህ መመለስ ክርስትና እሱ ስለሆነ ማለት ነውና ጸጋ ይብዛላችሁ። ተባረኩልኝ ዮኒ ወዳለሁ። አሜን አሜን። ክበርልኝ። አሁንም ምለው ምንድነው እኔ እኮ ተሳሳትኩ ብዬ ነው የመጣሁት። ለሌሎቻችሁ መናገረው ተሳስቻለሁ እኔ እንጂ ኢየሱስ ልክ ነው፣ ወንጌል ልክ ነው። ዮኒ ማኛ ተሳስቷል። አሁንም መናገረው ምንድነው ወንጌላውያን ሰድበውኝ አይደለም፣ ወንጌላውያን አስቀይመውኝ አይደለም፣ ወንጌላውያን በኔ ላይ ደባ ሸር ሰርተው አይደለም። ወንጌልን ስለተቀበልኩ ውጊያው ከዱርዬዎች ጋር ውጊያው ከዱርዬ ጋር ቀደም ብሎኛል ቢኒሻ ወንድሜ። እኔ ጌታን ተቀበል ልቤ ጌታን ተቀበለ እንጂ እጄ ይሰራል ነው ያለው። አገጫቸውን ያወለቀ እጁ ይሰራል። ጌታን መቀበል ማለት ጌታ መኖር ማለት ማንም እየመጣ ከዓለም ጋር ስድድቦች አሉ፣ በጣም ይወርዱብሃል። ያንን ግን እንዴት አድርጌ መስበር እንደምችል እኔ ያሳያለሁ። ምንም ሳልል እንዴት አድርጌ መስበር እንደምችል አሳያለሁ። እንዴት አድርጎ ማሳቀቅ፣ እንዴት አድርጎ እነዛ ሰዎች አጠገቡ እንዳይደርሱ እኔ ጋር እንዳይመጡ ማድረግ እንዴት እንደምችል ደግሞ እኔ በደንብ አድርጌ በወንጌል አድርጌ እንዴት ማድረግ እንደምችል አሳያለሁ። አይደፍሩኝም ከዚህ በኋላ አይዳፈሩም። እውነቴን ነው የማወራው፣ አይዳፈሩኝም። እኔ ሌሎቻችሁ መብታችሁ። እኔ ግን በወንጌል እያስደገፍኩኝ ሌላው ፈርቶ ሊፖስተው የማይፈልገውን ሌላው ፈርቶ ሊያሳጅ የማይፈልገውን የነሱን ጉድ እያወጣው አደባባይ አሳፍራቸዋለሁ። የነሱን ጉድ እያወጣው ፊት ለፊት እስቲ ማን ያሸንፋል? ወልሲ ወንጌል ያሸንፍ ይሆን ወይስ የነሱ ነገር ያሸንፍ እንደሆን በወንጌል ይመዘናል። እና ያ ነው የንስሐ ነገር። ጌታ ይቅር ባይ ነው ያለኝ። እኔ የእናንተ አምላክ አይደለም ያለኝ፣ የኔ ይቅር ባይ አምላክ አለኝ። ሚሊዮን ጊዜ ብሰራ ይቅር ባይ አምላክ ስላለኝ እኔ ድኛለሁ። ያንን ነው የምለው።